አርእስተ ዜና የኤሌክትሪክ መኪኖች የኃይል መሙያ ጣቢያዎች እጥረትና ከከተሞች ውጭ ያለው የኤሌክትሪክ አገልግሎት ውስንነት በቀጣይ ሊያጋጥሙ ከሚችሉ ተግዳሮቶች መሃል መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በቀዳሚነት እናጋራቸዋለን። ከየካቲት 1 2018 ዓ.ም ጀምሮ በተፈጸሙ እንዲሁም በቀጣይ በሚፈጸሙ ማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዝርዝር ይዘነዋል። በሱዳን ካርቱም የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩት በካርቱም የሚገኙ ትምህርት ቤቶች በዚህ ሳምንት ዳግም መከፈታቸው ተገልጿል። እናስደምጣቸዋለን። በኢራን ዋና ከተማ ቴህራን በሚገኙ ታዋቂ ዩኒቨርሲቲዎች ውስጥ ለ3 ተከታታይ ቀናት የቀጠለ መጠነ ሰፊ የተማሪዎች ተቃውሞ ተቀስቅሷል። በቴህራን ዩኒቨርሲቲ፣ በአሚር ካቢር እና በአልዛህራ የሴቶች ዩኒቨርሲቲ የተሰበሰቡ በሺዎች የሚቆጠሩ ተማሪዎች የሀገሪቱን መንግስት የሚቃወሙ መፈክሮች እያሰሙ ይገኛሉ። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳ ሰዓት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የኤሌክትሪክ መኪኖች የኃይል መሙያ ጣቢያዎች እጥረት በቀጣይ ተግዳሮት ሊሆን እንደሚችል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። የኤሌክትሪክ መኪኖች ኃይል መሙያ ጣቢያዎች እጥረትና ከከተሞች ውጭ ያለው የኤሌክትሪክ አገልግሎት ውስንነት በቀጣይ ሊያጋጥሙ ከሚችሉ ተግዳሮቶች መሃል መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በ2032 500,000 የኤሌክትሪክ ተሽከርካሪዎችን ለማስገባት እቅድ መያዙን የገለጹት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በረሃ ሐሰን በአሁኑ ወቅት በሀገሪቱ 17 የኤሌክትሪክ መኪኖች ገጣጣሚ ፋብሪካዎች የመገጣጠም ስራ እየሰሩ መሆኑን አንስተዋል። እስከ 2030 ዓ.ም ድረስም 60 ፋብሪካዎች ለመድረስና እስከ 2032 500,000 ኤሌክትሪክ መኪናዎችን ለማስገባት መንግስት እቅድ እንዳለው ማክለዋል። በነዳጅ የሚሰሩ አውቶሞቢል ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ የተደረገው ክልከላ ጠቀሜታዎች እንዳሉት ያነሱት ዴኤታው መንግስት ለነዳጅ ድጎማ የሚያደርገውን ከፍተኛ የውጭ ምንዛሬ ማስቀረት፣ ከተሽከርካሪ የሚለቀቅ በካይ ጋዝ እንዲቀንስ ማድረግ፣ በኤሌክትሪክ ተሽከርካሪ ማምረትና መገጣጠም እንዲሁም የኃይል መሙያ መሰረተ ልማት ላይ የሀገር ውስጥና የውጭ ኢንቨስትመንቶችን መሳብ ይገኙበታል ብለዋል። ኢንቨስትመንትን ለመሳብ መንግስት ሙሉ በሙሉ እንዲሁም በከፊል መኪኖችን በሀገር ውስጥ ለሚገጣጠሙና ኤሌክትሪክ ተሽከርካሪ ለሚያስመጡ አካላት የተለያዩ የማበረታቻ ድጋፎች እየተደረጉ መሆኑን ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ላይ ያወጣው መረጃ ያመለክታል። የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ከየካቲት 1 ቀን 2018 ዓ.ም ጀምሮ የተፈጸሙና በቀጣይም በሚፈጸሙ ማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ ለሁሉም ባንኮች ባስተላለፈው ጥብቅ ማሳሰቢያ መሰረት በደንብ ቁጥር 576/2018 ላይ በተቀመጠው የማስከፊያ ስሌት መሰረት ክፍያዎችን በመሰብሰብ በኢትዮጵያ ብሔራዊ ባንክ ለተከፈተው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ አዟል። በዚህ መሰረትም በዲጂታል ባንኪንግ አገልግሎት ተጠቃሚ የሆኑ ደንበኞች ከሚከፍሉት መደበኛ የአገልግሎት ክፍያ ላይ የ5% ተጨማሪ ክፍያ የሚሰበስብ ይሆናል። ከዚህ ባሻገር ባንኮችና ጥቃቅን የፋይናንስ ተቋማት ከሚሰጡት ማንኛውም አይነት መደበኛ ብድር ላይ የ1% የፈንድ ክፍያ ተጨምሮ የሚሰበሰብ መሆኑ ተመላክቷል። ይህ የገቢ አሰባሰብ ሌሎች ዘርፎችንም የሚጨምር ሲሆን ከኢንሹራንስ ኩባንያዎች የፕሪሚየም ክፍያ ላይ 1%፣ ከሀገር ውስጥ አየር በረራ የቲኬት ሽያጭ ላይ 100 ብር፣ ከቴሌኮሙኒኬሽን ድምጽ እና ዳታ አገልግሎት የአየር ሰዓት ሽያጭ ላይ 5%፣ እንዲሁም ከነዳጅ ሽያጭ በእያንዳንዱ ሊትር ላይ 1 ብር ለፈንዱ ገቢ ይደረጋል። ይህ አዲስ አሰራር የሀገሪቱን የአደጋ ስጋት የመከላከል ምላሽ የመስጠት አቅም ለማጠናከር ታስቦ የተዘረጋ መሆኑ ተገልጿል። በየካቲት ወር የሚሰበሰበው ክፍያም እስከ መጋቢት ወር ድረስ ለፈንዱ ገቢ እንደሚደረግ መመሪያ ስለመሰጠቱ ከተቋሙ ማህበራዊ ትስስር ገጽ የተገኘው መረጃ ይጠቁማል። በከተሞች የጎርፍ አደጋ ሊከሰት ይችላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስጠነቀቀ። በዘንድሮ የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። በበልግ ወቅት ከሚኖረው ከፍተኛና ተደጋጋሚነት ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ ነው ሲሉ በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው
ተሾመ ገልጸዋል። አዲስ አበባን ጨምሮ በደቡብ ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚጠበቅም ዳይሬክተሩ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን ዳይሬክተሩ አስረድተዋል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ቅድመ ጥንቃቄ ማድረግ እንደሚገባ አሳስበዋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። በሱዳን ካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማር ስራ ጀመሩ። በሱዳን ካርቱም የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩት በካርቱም የሚገኙ ትምህርት ቤቶች በዚህ ሳምንት ዳግም መከፈታቸው ተገልጿል። በጦርነቱ ሳቢያ ጉዳት የደረሰባቸውን በመቶዎች የሚቆጠሩ የትምህርት ቤቶች ህንፃዎችን ለመጠገንና በከፍተኛ መጠን እየተመለሱ ያሉ ተማሪዎችን ለመቀበል ጥረት እየተደረገ ነውም ተብሏል። የሀገሪቱ ትምህርት ሚኒስቴር ትላንት ሰኞ ባወጣው መግለጫ እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ሰራዊትና በሱዳኑ ፈጥኖ ደራሽ ኃይል RSF መካከል ግጭት ከተቀሰቀሰ ወዲህ በዋና ከተማዋ በሚገኙ 280 ትምህርት ቤቶች በከፊልና ሙሉ በሙሉ መውደማቸው ተገልጿል። በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርገው የነበረ ሲሆን አንዳንዶቹ ደግሞ በታጣቂ ኃይሎች ተይዘው ቆይተዋል። ይህም መምህራንና ተማሪዎች ከአካባቢያቸው እንዲሰደዱና የከተማዋ የትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ ቆይቷል ተብሏል። በመንግስት ትምህርት ቤቶች የተመዘገቡ ተማሪዎች ቁጥር ባለፈው ዓመት በ2024 ከነበረበት 236000 በ2025 የትምህርት ዘመን ወደ 726706 አድጓል ተብሏል። ጭማሪው ምንም እንኳ ተግዳሮቶች ቢኖሩም በአካባቢው ላይ እየታየ ያለውን አንጻራዊ መረጋጋት የሚያሳይ ነው ሲል ሱዳን ትሪቡን ዘግቧል። በኢራን የከፍተኛ ትምህርት ተማሪዎች ተቃውሞ ቀሰቀሱ። በኢራን ዋና ከተማ ቴህራን በሚገኙ ታዋቂ ዩኒቨርሲቲዎች ውስጥ ለ3 ተከታታይ ቀናት የቀጠለ መጠነ ሰፊ የተማሪዎች ተቃውሞ ተቀስቅሷል። በቴህራን ዩኒቨርሲቲ፣ በአሜር ካቢርና በአል ዛህራ የሴቶች ዩኒቨርሲቲ የተሰበሰቡ በሺዎች የሚቆጠሩ ተማሪዎች የሀገሪቱን መንግስት የሚቃወሙ መፈክሮችን እያሰሙ ይገኛሉ። ተማሪዎቹ ኢራንን መልሰን እንረከባለን በሚል መሪ ቃል በኢኮኖሚ ውድቀቱ፣ በኑሮ ውድነቱና በፖለቲካዊ ጫናው ላይ ያላቸውን ብሶት ገልጸዋል። ይህ አመጽ የተቀሰቀሰው አሜሪካ በመካከለኛው ምስራቅ 2 የአውሮፕላን ተሸካሚ የጦር መርከቦችን በማሰማራት ወታደራዊ ኃይሏን እያጠናከረች ባለበትና የኒውክሌር ድርድሩ በከፍተኛ ውጥረት ውስጥ ባለበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ ድርድሩ ካልተሳካ በጣም መጥፎ ነገሮች ይከሰታሉ ሲሉ ያስጠነቀቁ ሲሆን ተማሪዎቹ ግን መንግስታቸው ለዲፕሎማሲያዊ መፍትሄና ለህዝብ ሰላም ቅድሚያ እንዲሰጥ እየጠየቁ ነው። የኢራን ጸጥታ ኃይሎች ተቃውሞውን በኃይል ለመቆጣጠር ሙከራ እያደረጉ ቢሆንም በዩኒቨርሲቲዎች ግቢዎች ውስጥ ያለው ፍጥጫ አሁንም እንደቀጠለ ነው። ይህ የውስጥ አመጽ ኢራን በጄኔቫ ከምዕራባውያን ጋር በምታደርገው ወሳኝ ድርድር ላይ መንግስቱን ለተጨማሪ ጫና እያጋለጠው መሆኑን ተንታኞች ገልጸዋል ሲል ሮይተርስ ዘግቧል። የሩሲያ ዩክሬን ጦርነት 4ኛ ዓመቱን ደፈነ። የሩሲያና ዩክሬን ጦርነት 4ኛ ዓመቱን አስቆጥሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ታሪካዊ ዕለት አስመልክተው በሰጡት ጋዜጣዊ መግለጫ ሀገራቸውና ህዝባቸው በጦርነቱ እጅግ በጣም መዛላቸውንና ጦርነቱ አቅማቸውን እየተፈታተነው መሆኑን ተናግረዋል። ይሁን እንጂ የጦርነቱ አስከፊነት አቅማቸውን እየተፈታተነው ቢሆንም አልተንበረከክንም ሲሉ ተደምጠዋል። ፕሬዝዳንቱ አክለውም ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት ተረድቶ ሩሲያን በጋራ እንዲመክትና ዩክሬንን በታሪክ መድረክ ላይ ብቻዋን እንዳይተዋት ጥሪ አቅርበዋል። ትራምፕ ወደ ስልጣን ከተመለሱ በኋላ በሩሲያ ላይ እያደረጉት ያለው ጫና ለዩክሬን በቂ አለመሆኑን የጠቆሙት ፕሬዝዳንቱ አሜሪካ በሞስኮ ላይ የምታደርገውን ወታደራዊና ኢኮኖሚያዊ ግፊት ካላፋጠነች ጦርነቱ ይበልጥ ሊራዘም እንደሚችል አስጠንቅቀዋል። ትራምፕ በምርጫ ቅስቀሳቸው ወቅት ጦርነቱን በአንድ ቀን ውስጥ አቆማለሁ ማለታቸው ቢታወስም በዩክሬን ግንባር ያለው እውነታ ግን ጉዳዩ ከቃላት በላይ መሆኑን እያሳየ ነው። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ እንዲሆን